ዴዚ የኔ ፍቅር አባት አይሆንም ላንቺም ባል አይሆንም 4 ነጥብ እዚህ ቲክታክ ላይ ላሉ ትላልቅ እነዚህ አስታራቂ ነን እርዳታ ሰብሳቢዎች ነን ምናምን ነን ብለው ለሚሉ ለ1 ሚሊዮን ለ2 ሚሊዮን ምናምን ተከታይ ላላቸው ሰዎች ለእያንዳንዱ ነው በውስጥ እየሄደች ሜሴጅ የጻፈችው ልጄ ጋር አስታርቆኝ ሰላም እንኳን ትበለኝ አንዴ እንኳን ታውራኝ በሳምንት ብላ ስትላቸው የነበረች ሀበብ ያብለ ማንብለ ሁሉ ጋር ያልሄደችበት ቦታ የለም። እነሱ ግን ገና ለገና ከሱ ጋራ ጌም ስለሚጫወቱ ገና ለገና ከሱ ጋራ እሷም ትቆጣለች ዴዚ ታኮርፋለች ብለው ያ ጌሙ 4 ምናምን 2 3 ሆኖ ሲለምኑ እንትን ማለት አለባቸው። ዴዚን ይፈልጓታል። ዴዚን እዚህ ያርገው እሷን እያወሩ ምናምን የሚያገኙትን ገቢ ያውቁታል። እኔ ችግሬ አሁን እነዛ ሰዎች ጋራ ነው ዴዚ ጋር አይደለም ችግሬ በሚገርም ሁኔታ ማለት ነው። ዴዚም ራሷ ትክክል አይደለችም። ህመም ብቻ ነው እምለው በቃ ዴዚን ሳስባት ህመም ነው ውስጤስ ብር ነው የሚልላት። ዴዚ እኮ አታውቅም እናት ዴዚ ውጭ ያደገች ልጅ ናት። አንድ ነገር ልንገርሽ በራስሽ ልጅ ማየት አለብሽ። አንድ ልጅ ቤተሰቡን ካስጠቃ እናቷን ካስጠቃች ልጅቷ ራሷ ትክክል አይደለች። እንዴት እሷ ልትከበርና ልትወደድ ትችላለች? ለምን በእሷ ምክንያት ነው እናትየዋን ልትጠቃ ይቻለችው። ይኸውልሽ እቺ ልጅ አስተዳደጓን ተመልከች። ያንቺ ልጅ ትምህርት ቤት ሄዱ ወይንም የሆነ ነገር ፖሊስ ቢጠይቀው እናት እንዲህ አድርጋለች ብሎ ቢጠይቀው ቀጥታ አድርጋለች ነው የሚለው። ምንም አይሸፍንልሽም። ለምን አስተዳደጋቸው ነው እኮ ያንንም እንመልከትላት። ይቺ ልጅ ከምታውቀው ነገር ከሶሳይቲው አበሻ ሶሳይቲ ገና እየገባች ነው። እንደ አይነት መዋሸት መደበቅ እንዳለባት አታውቅም። እናቷን የተናገረችው እኔ ካሞራው የበለጠ እሷ ነች አታውቃለች። እንደ ፈረንጅ ልጆች አሳልፈው እንደወጡ በዛ እንመልከታለን። ኢቭን አሁን ኢትዮጵያ ያሉ የሚያድጉ እኔ የልጅ እናት ነኝ የሚያድጉ ልጆች እንደዚህ አይነት ታሪክ አለኝ እኔ ለዚህ ነው ውስጤ በጣም ያዘነውና አያውቁም። የሚገርምሽ አያውቁም። እንደዚህ ክፋት ተንኮል የላቸውም። እነሱ ካንቺ የምትከለከያቸው ነገር የሚጠቅማቸው ነው የሚመስላቸው። አሁን የኔም ልጅ ላይ እንደዚህ ሀፕን ስላረገብኝ ነው ብቻ እኔ እንኳን በወለድኩለት አባት ነውና ምንድነው አሁን እኔ የገባኝ ልጅ የኛ ወላጆች ጥሩ ናቸው እየለቀቁ ነው ያሳደጉን እንድናቅ አርገው ነው ያሳደጉን ገብቶሻል። አሁን ያለ ልጅ ግን ተይዞ ነው ያደገው ምንም አያውቅም። ጥሩ ነገር ነው የሚመስለው። አሁን ዴዚ እኮ ነገ ታዝናለች በተፈጠረው ይገባታል 28 29 ስትሆን ወይ ይሄ ልጅ ጥቷት ሲሄድ ገብቶሻል የዛኔ ነው የሚገባት የእናቷ ሁሉ ነገር አንደርስታንድ። አሁንማ አይምሯ ተደፍኗል። እኔ ማዝነው በማን እንደሆነ ልንገርሽ። ትልልቅ ሴቶች አሉ ተናገረች ሲኞሪታ። ትልልቅ ሴቶች አሉ እንትን ከፍተው ቤታቸውን ከፍተው እነሱ ለጥቅማቸው ዴዚንም ሴትዮዋንም አስገብተው ሳያስማሟቸው ወሬ መለመኛ አድርገው ሴትዮዋን ይኸው ለሞት በእውነት ለሷ ለዚህ ሴትዮ ሞት ተብሰልስላ እንድትሞት ያደረጓት ከባድ እኮ ነው። ሀዘን በውስጥ ማዘን ሴትዮዋ የሞተችው ተብሰልስላ ነው። አንድና አንድ እኔ አሁን ግፊት በሽተኛ ሆኛለሁኝ ገብቶሻል። መብሰልሰል መጥፎ ነው። ሄደሽ እንዲህ ነው መጨረሻሽ የሚሆነው። እና ናርዲዬ እንትና ላይ አትፍረጅባት ዴዚ ላይ በሱ በኩል ያለው ግሩፑ ነው ይህንን ነገር የፈጠረው። እንደውም እኮ ዴዚ እናቷን እንድትመስል ይገፋፋት ነበረ። አዎ በአጠቃላይ ግን ልጁም ሆነ የልጁ ቤተሰቦች አጠቃላይ ልጅቷ ላይ ለጥቅም ነው የፈለጓት። እቺ ልጅ ቋንቋ ይቸግራታል። ቋንቋ ውጭ ሀገርም ተሰድጋችሁ ከባድ ነው። እኔም የውጭ ሀገርም የወለድኩት ልጅ ስላለኝ ማለት ነው። ፍቅር እውር ነው። እስኪ ገልባ እስኪ ታይ ማለት አትችይም። ግን የቺ እናታችን እንዴት በልህ ሳይሆን ለእናት ለልጇ የሚሆናትን ታውቃለች። በቃ እዚህ ጋር እመኑ እናት ለልጇ የሚሆነውን ታውቃለች። በቃ ውስጧ የሚነግራት የሚሰጣት ነገር አለ። ብዙ ጊዜ ነው አሁን ካላችሁ ከተጣላችሁ ከአባት ከእናት ጋር ከተጣላችሁ ይቅር በሉ። ስለ እውነት በኋላ ሲጠፉ ነው የሚቆጫችሁ የእግር ሰዓት ሲጠፉ ነው እያሉ ምንም ያርክ እናት ታጠፋለች፣ አባት ያጠፋል። ካልተቆጣ አይኖርም። እናት ለልጅ ተሳስታ አታውቅም። ትክክል ናት። ሁሉ ጊዜ እናት ትክክል ናት። በህይወት ላይ ስትኖር ለልጆቿ ትክክል ናት። ልጅ እኮ እናትየው ምንም የወደቀ ነገር የለም። ግን ያው ፍቅር ምንም ልታረጉት አትችሉም። ልጅቷ ላይም አንፍረድባት።
ዛሬ ሁለት የምትሆን እርጉዝ ናት። ለእሷም እንድንጠንቀቅላት ከወለደች በኋላ እሷም ወልዳ የምታገኘው ውጤት ነው። የዘራችሁን ታጭዳለች እኮ እያንዳንዱ የዘራውን ያጭዳል። በሰጠው ግፍ በሰጠው ስራ ነው። ግን እቺ ልጅ ገና አልወለደችም። ለሜንታሏ ተጠንቀቁላት። ሁሉም ሰው እኔ ሌላ ቤት እዚህ አንቺ ቤት ያሉትን በጣም አመሰግናቸዋለሁ። የሚረዳት ይረዳት። ከቻልን ለዚች ልጅ ከመርገጥ ሳይሆን ልጅቷ ወደ ምን እንደሚመጣ ይሄን ወቁ። ልጁን ማንም አይፋታውም ከዚህ በኋላ እያንዳንዷን የተፏትን ቃል እየወጣላቸው የሚመነዝሩበት ጊዜ ነው። አሁን ወጣ እንደዚህ ብላ የራሷ ቤት ይግባ ትየው። በዚች እናት እንደ እናት ለማውራት የፈለገችውን ነገር ማውራት ያልቻለች እናት። ሁለተኛ እኔ ልጅቷ ላይ ምንም ጣቴን አልጠነቁልም። ልጅቷ ተደፍናለች ማለት ላይ በአጠቃላይ አይምሯም ምኗም ተደፍኗል። በቃ እሷ ላይ አንፍረድባት። እዚህ የምፈርደው ነው አጠገቧ ይዟት የሚንከባለለው በቃ እግዚአብሔር ዋጋውን ይሰጠዋል። እሱ ይሄ አፉን ከፍቷል። በአሁን እያንዳንዷ ይስሙ። ሰው አያውቅም ብለው የሚተናገሩት የተፉትን ነገር አሁን ይኸውላችሁ እኔ አንድ ነገር እዚህ ጋር ልናገር ማለት ይቅርታ ግን ቤተሰቦች እሺ ሲኞዬ በቃ አላቁም። እግዚአብሔር ያክብራችሁ ሁላችሁም። እሺ ያዛርግ የኔ ፍቅር ያዛርግ ግድ የለም ይቆይ ያዡና ግን እዚህ ጋራ ማለት ነው እዚህ ጋራ ሁላችንም ዛሬ ሂሩትዬ ዛሬ እዚህ ቤት የምናወራው ነገር አይጠፋም። ከ10 ዓመት በኋላ አይጠፋም። ለምናወራው ነገር ሁሉ ተጠያቂነት ራሳችንን እንወስደው። በዚህ ማመን አለብን። ሲቀጥል ማለት ነው ካሁን በፊት በቃ የዛኔ የሰማሁት ዴዚና እናቷ ተጣሉ። ዮኒ ማኛ ቤት ቀርበው ነበር ምናምን በጣም እንደዚህ አሁን እንደምሰማው ያን ያልሰማሁ አሁን እንደሰማሁት ጉድ የሁሉንም ማለት ነው። ከምር እኮ ነው 39 የተቆራረጠ ቪዲዮ ቀላል አይደለም። በጣም ብዙ ነው። በጣም ብዙ እና አስመሳዮች አንዱን ፕሊስ ትላንትና ያልነውን ለሴትየቷ ዛሬ ሞታለች ብለን ገልብጠን ጨዋ ለመሆን አንሞክር። ያኔ የተናገራችሁ በዛን ጊዜው አቋማችሁ ብትቆሙ ይሻላችኋል። ምክንያቱም እንደዚህ ስትሉ ጸያፍ ነው። በተለይ ሴቶች ፕሊስ ያኔ በሷ በሴትየቷ ላይ ስታራምዱት የነበረውን ነገር አሁንም አራምዱት። ለምንድነው የምትሉት? ለምን ትፈራላችሁ? አሁን ለዚህ ነገር እኮ እናንተ ናችሁ ያደረሳችኋት። ወቅጣችሁ ጨፍጭፋችሁ ሞት ላይ ካደረሳችኋት በኋላ ያ አቃለውኝ ሞት አላህ በፈቀደው ቀን እንደሚወስድ ግን አሰበብ የሚባል ነገር አለ። አሰበብ ላይ አስባብ የሚባል ነገር አለ እና እንደ ሰው እንሁን ፕሊዝ፣ እንደ ሰው እንሁን። አለቅ ሴትየቷ ላትመለስ ሄዳለች። ሶሻል ሚዲያ ላይ ያላችሁ ሰዎች ግን ስናያችሁ ነው ሳይ ቪዲዮ በጣም ነው የምፈነፍናችሁ። ታስጠሉኛላችሁ በጣም እናንተ እንደዛ እሷ እንደዛ በንትን ያላችሁ ስትሉ የነበራችሁ ሰዎች ቪዲዮ ላይ ሳያችሁ ተቆራርጣችሁ በጣም ነው የምታስጠሉኝ። ሰው ናቸው እንደ እነዚህ ምናምን ብዬ ለራሱ ጊዜ እየተረጎሙላት ነበር የምትረዳው። ምን እንዳለች ተራችሁ አይገባትም ነበር። ቆይ በእናትሽ ቆይ አንዴ ተርጓሚዎቹ አሁን ለምሳሌ ማለት ነው የዛን ጊዜ ተርጓሚ የነበረች አዲስ ሴት ነበረች። ማናት አላውቃትም ስሟል። አውዚ ቢላይ ምሽይቷለች። የዛን ጊዜ እኮ ጋር በጣም የሚቀራረቡ መሀላቸው የነበረች ስሟን እንጃ ክርስቲንቱን ጀሪቱ ምንቱን አላውቅም። እንደዛ አንዴ ያዥልኝ። የዛን ጊዜ ተርጓሚ የነበርሽው እህት ማለት ነው ዮኒ ማኛ ሊያስታርቃቸው ነው። ሚውት አድርገኝ። ሊያስታርቃቸው ነው አይደል የገባው? ዮኒ ማኛ ሊያስታርቃቸው ሁለቱን ካመጣቸው የዛን ጊዜ ለምንድን ነው እየተረጎምሽ እንደዚህ እያልሽ እንትን ስትይ የነበረው? ዮኒ ማኛ ለምንድን ነው በእንግሊዝኛ እዛው አነጋግሮ እዛው ያላስታረቃቸው? ለምንድን ነው? ለምን ይመስላችኋል ጓደኞቼ? ለምን ይመስላችኋል አስተርጓሚዎቹ እዛ ጋር ሄደው አብዬ ለምንድን ነው አሁን እያለቀሰች ነው አስተርጓሚዋ የነበረችው የዛን ጊዜ ወይስ ዝም ብላለች? እንደዚህ የሆነ ነገር ሆንኩኝና
እንደዚህ የሆነ መርዝ እንዳልረጭ ፈራሁኝ እኔ ራሴ ማለት ነው። አውሩ አብዬ ሜሴጅ ጽፌልሻለሁ። ሜሴጅሽን አንብቤ እሺ። ዴዚ ምንም አይፈረድም። ዴዚ ምንም የምታውቀው ነገር የለም። እሷ ፍቅር ውስጥ ናት። እንደገና በጥላቻ ሞጥረዋታል። እንደውም እናትየው ምንድን ነው ያለችው? አንቺ ፈረንጅ አግብተሽ እኔ እኮ አበሻ ነው እንደዛ ሁሉ ብላታለች። እና ክሱ ላይ ግን በቃ በጣም ወጥረው እሱም እንከስሻለን እሷም እንድትከሳት አድርገው በጣም ገፋፍተዋት ነበረ። እና የዜድ ስድብ ደግሞ አንቺ ለራስሽ ፈልገሽው ነው እሱን ስለፈለግሽው ነው ብላ ይሄንን ቃል ለእናትየው ስትናገር እናትየው ራሱ እንደምን ሆነሽ ነው እንዴት ብላ ያ ነገር ራሱ በጣም ተሰምቷት ነበር። አይደለም በውስጥ ትጽፍልኛለች ያለውስ እናቲቱ አላለም መጀመሪያ ላይ። እሱ ነውረኛ እኮ ነው፣ በጣም ነውረኛ ነው ልጁ በእውነት። ሴትዮዋን እኮ ቅስሟን የሰበረው በግሩፕ ሆነው በንግግር ቅስሟን የሰበሩት። ይሄ እኮ ግፊት እኮ ነው፣ ስትሮክ አይደል መጨረሻው ሴትዮዋን። ታዲያ ተናዳ ተብሰልስላ እኮ ነው ገባሽ፣ መጨረሻ ላይ ሞተች። የተናገረው በውስጥ በአማር የእሷን ነገር በቀጥታ ማለት ነው የእሷን ነገር ወደ ዘር መውሰድ ስለሚፈልግ ዘር ላይ ገቡ፣ ተባበሩ። አይ እውነት እንነጋገር ከተባለ እኮ ባልሳሳት እንትና ራሱ ብላለች። ማነች ልጅቷ ራሱ ማነች ዴዚ ራሱ ብላለች። ትግራይ ስለሆነ ነው እኔ እንዳያገባው የማትፈልገው ብላለች። እውነት ለመናገር መብቷ ነው ማለትም በእምነት ይሄ ዘረኝ ማለት በዛን ጊዜ የነበረው ችግር ምናምን ሆት ነበረ። መብቷ ነው ማለትም በዘርም ቢሆንም ግን እኔ ምንድነው የተጋባ የተዋለደ እኮ እያፋቱ እኮ ነው እኮ ግን አሁን ለማለት ምንድን በነገራችን ላይ ዴዚ ኢዝ ኖት ሪስፖንሲብል የሚባለው ነገር ሪስፖንሲብል ማለት ዴዚ ጥፋተኛ አይደለችም የሚባለው ነገር ዴዚ 21 ዓመት የሞላት ማስተዋል የምትችል አሜሪካ ሀገር ያደገች በደንብ ትችላለች። ለውሳኔዋ ቆይ ልጠብቅ። ለውሳኔዋ ለምታደርገው ነገር ሁሉ ኃላፊነት አለባት ማለት እሷ የማታውቀው ሀበሻ ኮሚኒቲ ውስጥ ገብታ እንደዚህ ወዲያ ሲያደርጓት ሺ ስማርት ኢነፍ ቱ ኖ ዋትስ ሮንግ ኤንድ ዋትስ ራይት። ባይ ዘ ዌይ ግን ምንድነው እኔ የሆነ ቪዲዮ አይቼ ነበረ ገና ይሄ ሁሉ ሳይፈጠር እናቷን ስታወራት የሆነ በጣም ደስ የማይል አስተያየት ስታያት ዴዚ እናቷን አይቼ በቃ በጣም አትወዳትም እናቷን ብዬ በእውነት እኔ ፐርሰናሊ ማለት ነው ምንድን ያልኩት በቃ እግዚአብሔር ያስተምራት በሚያስተምራት መንገድ። እኔ ምንድን ያሰብኩት በቃ ያው ዋቴቨር የሚሆነው ወዶኛል ብላ ትሄዳለች እሱ ጋር አሁን እንደተፈጠረ የሆነና ሲተዋት ይገባታል ላይፍ እንዲያስተምራታል ብዬ ነበር እኔ ያሰብኩት። ግን አሁን በጣም በሚያሳዝን ሁኔታ ኢንዳፕ አደረገ። ግን በእውነት ለመናገር ዴዚ እናቷ ጋራ እንደማይስማሙ የሆነ ቪዲዮ አይቼ ነበርና አስተያየቷን አየውና የዴዚ እንዴት እንደምታያት ዋው this is very strong ብዬ ላይክ በቃ ላይፍ ያስተምራት ብዬ የተውኩበት ጊዜ ነበረ። እና ዴዚ ኖስ ባይ ዘ ዌይ ከምናስበው በላይ አንድ ነገር ምን እንዳለ ታውቂያለሽ? ዴዚ የኛ ልጆች ለምሳሌ አውሮፓ ሀገር ላይ አሜሪካ የሚወለዱ ትምህርት ቤት ውስጥ የሚያድጉ ልጆች ሜንታሊቲ ያለ አይደለ? ቤት ውስጥ ወር ሀፕን ዊ ቶክ ነው። በነ አሌክስ በኩል የነበረው አንድ ሰው ኢቭን ራሱ አንድ ሰው ፍቅረኛ ሲዝ ምናምን ነገር ላስ ላይፉን ሊያወራ ይችላል። ቤት ውስጥ ሀፕን የሚያደርገውን ከማዘሯ ጋር የነበረውን ኮኔክሽን በውስጥ ነው ያወራችሁ አይደል እንዴ? ግን ሀፕን ያደረገው የዴዚ እናት ላይ ግን ሚዲያ ላይ እየተወጣ ልጇን ታስርብ ነበረ፣ ልጇን እንደዚህ ታረጋት ነበረ። እኔ ከኢትዮጵያ ትኬት ቆርጣ የወሰደቻትን እናቷ እኔ አስጠፍቻታለሁ። ቢኮዝ ኢትዮጵያ ውስጥ በራብ ልትሞት ነበረ። አካውንቷን የቀየርኩበት ምክንያትስ ለምን ቀየርክ አካውንቷን ተብሎ ለተጠየቀው ጥያቄ ምክንያቱም እናትየው በአካውንቷ ላይ የሚገባውን ገንዘብ ስለምትጠቀም በእናቷ ላይ ልትተዳደር ስለምትፈልግ ነው የተባለው። ኢማጅን አሳድገሽ አስተምረሽ ዋጋ ከፍለሽ በነገራችን ላይ ይሄ ሁሉ ኢንፎርሜሽን የወጣው ከዴዚ ነው። ብታምኑም ባታምኑም ልጁ ፈጥሮ አላወራም። አንዴ አዳምጪ። ዴዚ ሜንታሊቲዋ እንደኛ እንደ ሀበሻ አይደለም። ኦፍኮርስ ከዴዚ ነው የወጣው። ከዴዚ አውጥቶ ይሄንን ለህዝብ የሚሰጠው አካል ግን ለዴዚ እናቴን እንዳትናገሪብኝ፣ ቤተሰቤን እንዳትናገሪ፣ ያንቺ እናት ስትቀር ትቀራለች። እሱ ይሄንን መረጃ እያወጡ እየተቀበሉ ለህዝቡ
ብሬን ወሽ ሲያስደርጉባት የነበረበት ምክንያት ራሳቸውን ዲፈንድ ሊያደርጉ ነው። ገብቶሻል አይደለ? ያ ዴዚ ተናግራለች። የኔ ልጅ እኮ ጀርመን ሀገር ላይ ተወልዶ እኮ እንደ ጀርመኖች ሜንታሊቲ የውጭ ሀገር ሜንታሊቲ ነው ያላቸው። ወራ ሀፕን ኢን ሃውስ ሁሉም ነገር ያወራሉ። ገብቶሻል አይደል? ሁሉም ነገር ያወራሉ። ምንም ነው ችግር የሌለባቸው። እሱ ኢትዮጵያዊ ካልቸርን ባህልን የሚያቅ ምን ቦታ ላይ ምን ነገር እንዳለበት የሚያውቁ ሰዎች ዙሪያው ላይ ነበሩ። የተማሩ በጣም ብዙ በሀገር ጉዳይ የሚሳተፉ እውን ዴዚ ያወራችሁ ነገር ሁላ ሚዲያ ላይ መውጣት ነበረበት ብለሽ ታስቢያለሽ አንቺ? ትክክል አልነበረበትም፣ ግን አድቫንቴጃቸውን ግን ለመምታት ግን they have to do that። ገብቶሻል? ዴዚም ደግሞ እርግጠኛ ነኝ ስታወራ ሪስክ ወስዳን ያወራችሁ። ባይ ዘ ዌይ አንድ ነገር ለሰው ስንናገር ሪስክ ወስደን ነው የምናወራው። ያ ሰው ሊያወራብን ይችላል ወይም ላያወራብን ይችላል። ስለዚህ ያ ለአድቫንቴጃቸው ተጠቀሙባት። ስለዚህ ያንን ራሱ ብላ ማለቷ ራሱ እውነት ለመናገር በጣም እንትን ነው። እኔ እናቴ እንኳን እንደዛ ብታረግሽ ትንሽ የሚከብድ ነገር ነው ያወራችሁ እና አይ ዶንት ኖ እኔ ዴዚ እንትን አታውቅም ለማለት እንትን አልልም። ሺ ኖውስ ዋትስ እንደሚጠቅማት ምን እንደማይጠቅማት ምትለስን ዴዚ አታውቅም እኮ አይደለም ደ ፖይንት። እኔ አለ ለምሳሌ ኢቭን ራሱ አሌክስ ብዙ ፕላኖች ነበሩኝ። ይቅርታ እኔ ብዙ ፕላኖች ነበሩኝ። ልጅሽን ላሳይሽ ሽማግሌ ሳይልክ ይቅርታ ሳይደራረጉ you have to go back the last ምንድን ነበር ያለው ለእናቱና ለቤተሰቦቹ? በእናቴ በቤተሰቤ ክብር አልደራደርም። ልጅሽ ፈልጋኝ ነው የመጣችሁ። ልጅሽን መጠበቅ ትችያለሽ። ቤተሰቦቼ እንዳነኪ ብለዋል። when the beginning right now ግን ያለው ምንድነው? እኔ በፕላን እየሄድኩ ነበረ። የልጅ ላሳይሽ ነበረ። listen ቆይ አንዴ ጨርሺ። ያለ ፍላጎቷ ያለ ፍቃዷ እናት ይቅር ሳትል ማለት ነው። ገባሽ? ግን አንቺ ሞትሽ የማይቀርበት ቦታ ነው። ሁሉም ይሞታል። ምንም ማድረግ አልችልም። ስለዚህ ያለ ፍላጎቷ ያለ ፍቃዷ አናቷ ላይ ሄዶ አሜሪካ ላይ ልጇን ሊያሳያት ነበረና ፕላን ያ እናት ቀደመች። ያ ፕላን እቅዱ እሱ ነበረ። በግልጽ እኮ ነው ልጁ የተናገረው። ምንም ድብቅ ነገር የለውም። በግልጽ ነው የተናገረው። ይሄን ሁሉ ግን ማስተዋል የሚጠቅማትን የማይጠቅማትን ደግሞ እንትን ማድረግ የነበረባት እሷ ነች፣ እናትየው አይደለችም። ስለዚህ ያ ልጁ አላማ አለው። አላማውን እያሳካን ወደፊትም ያሳካን። ይኸውልሽ እኔ ቀርታና በመሃላችሁ በዛም እናትየውን ቤተሰብ ያሉ ይሄ ሁሉ ነገር ላይፈጠር ይችል ነበረ። ይኸውልሽ በሱ ፋሚሊ በኩል ያሉት እሱን ትንሽ ጫና ቢያረጉበት ጥሩ ነበር ብዬ አምናለሁ። ቢቆጡት እናቷን መስማት አለበት። ትዳር ነው። ገብቶሻል አይደል? እዚህ ጋር እኛ እኮ አይጋቡ ለምን ተፋቀሩ ለምን እንዲሆነ አላልንም አይደለ? ግን ለምን እቺን ሴትዮ እንድትብሰለሰል ለምን ብሎክ ተደረገች? እንዴ 21 ዓመት ያሳደገቻት የምትወዳት ልጇን እንዴት እንትን ይሏታል የሚል ነው እንጂ እኛ እኮ የሱንም ቤተሰቦች ዘርም አልጠላን ምንም ውስጥ አልገባንም። አሁን እኛ ያናደደን የቲና ሞት ነው በቃ አይደል እንዴ? ዴዚ ደግሞ ይቅርታና በሁለታችሁ የኔ ሐሳብ ከናንተ ይለያል። ዴዚ ምንም አታውቅም። ምክንያቱም አይምሯ በፍቅር ታውሯል። አሁን የምትሰማው አንድና አንድ እሱም ብቻ ነው። ማንንም አትሰማም። እኛም አፍቀረናል እኮ ወጣት ሆነን ረሳችሁት እንዴ? አትሰሚም፣ ወላጆችሽን አትሰሚም፣ ሚሉሽን አትሰሚም ነበር እና እኔ እንጃ ብቻ አላውቅም። እኔ እንደዚህ ነው አስተሳሰቢ። እኔ ከሳይኮሎጂካል ፖይንት ኦፍ ቪው ሳየው ዴዚ የሆነ ነገሯ ኦፍ ይመስለኛል። ማለት የሆነ ነገር ትክክል አይደለችም። በቃ ሲጀምር በእሷ እድሜ ራሱ አሁን ኮሌጅ ግራጁዌት ማድረግ የነበረባት ልጅ ናት። ቲክቶክ ላይ ሰው ቁጭ ብሎ እንዴት ከ18 ዓመቱ እስከ 21 years old አሜሪካ ውስጥ ቁጭ ብሎ ያሳርፋል? ዮኒ ታስታውሻለሽ? እናትየው ጠይቅልኝ ትምህርት ቤት ምናምን ነገር ኮሌጅ እየሄደች አይደለም ስትባል አልፈልግም ነው ያለችው። በጣም ለዛ ነው የሆነ ነገሯ ኦፍ ነው ምልሽ። ለዛ ነው የሆነ ነገር እሷ ወይ ዲፔንደንት ሆና የሆነ ሰው ቴክ ኬር እንዲያደርጋት ትፈልጋለች እና የሆነ ታንጀብል የሆነ አለ እዚህ ሀገር የሚስሉት ባይምሯቸው ውስጥ ሪያሊቲ ያልሆነ ላይፍ እና የሆነ ነገሯ ኦፍ ነው። ግን ያው ላይፍ ያስተምራታል። አሁንም አጣቻት እኮ በቃ አለቀ። አሁን የሚቆጫት እድሜው ራይት ነው። ወደ ፕላን ምን እንደሆነ ታውቂያለሽ? እናትየው ከሆነ ሰው ጋር ስታወራ ነበርና እናትየው የራሷ የሆነ ቤት አላት አሜሪካ ላይ፣ ተወሰኑ ነገሮችም አላቸው። ፕላናችሁን ማሳካት ትችላላችሁ። አሌክስ እና ዴዚ ፕላናችሁ እዛ ቤት ውስጥ እናት በሰራችሁ በደከመችበት ላይ ሄዳችሁ የእናትየው ሞት ነው አታስታውሱም። ዊ ኖውስ ሶ ዩ ካን ኢንጆይ ኢት ራይት ናው። ዴዚ ግን አሁንም ደግሞ አለው እግዚአብሔር አምላክ ስራውን ሲሰራ አይሳሳትም። ታሪክ ራሱን ደግሟል።
አይደለም እንደዚህ አይነት ወጣቶች እኛ እንኳን እኮ ወልደን እኮ ብዙ ያላየነው ነገሮችን ለማየት እንጓጓለን። ልጅ እያሳደግን በጣም እንደክማለን። እቺ ልጅ ገና ምንም ያላየች እንጆ ያላደረገች ብዙ ነገሮችን ያልያዘች ልጅ ናትና I don't know how ደስተኛ ሆነው እንደሚኖሩ ባላቅም እግዚአብሔር ያደርግላቸው። ግን ታሪክ ራሱን ደግሟል። የዴዚ እናት እያንዳንዱ የሄደችበትን መንገድ ዴዚ ትሄዳለች። ስታምጥ፣ ስታሳድግ፣ ኪንደርጋርተን ስታስገባ፣ ጋሪ ስትገፋ፣ ጓደኞቿ ሲዝናኑ፣ ሲመረቁ everything the ዴዚ ማዘር ያደረገችውን she did it. she know the penis. that's why ሴቶች በሴት ላይ አትነሱ። ሚዲያ ላይ ወጣቶች ሲሳሳቱ ታው ገስጹ ምንልበት ምኛ ዳዋ እናትየው እኮ ኦሬዲ የፈራችሁ ነገር እኮ ሀፕን አደረገ ያ ልጆች ለምን ተፋቀሩ ተዋደዱ አይደለም ይፋቀሩ ይዋደዱ ጊዜያቸውን ያሳልፉ ኦኬ ተገናኝተዋል በጣም ጥሩ ጊዜ ያሳልፈዋል መውለድ ደረጃ ሲደረስ ግን አትሊስት ለእናትየው የሆነ ፍቃድ መጠየቅ ነበረበት የምትደሰትበት እናት በቃ መጀመሪያ ላይ እንደዚህ ነገር ነበረ ሪል አልመሰለሽም ይሄው እንዋደዳለን አሁን እንኳን ይቅርበይን እንማር ህይወታችንን እንቀጥል የሚባልበት ጊዜ አልተሰጣትም ለእናት ምን ታመጫለሽ ይሄው አረገዘች እንደው አርግዛ ራሱ እኮ የሆነ ቀን እኮ የሆነ ወር ከምናምን እኮ ተዘጋግተው ከአካውንቷ ላይ ብሎክ አድርጋው ፎቶውን አጥፍታ ተለያይተው ከዛም በኋላ በነገራችን ላይ በስትረስ ሰው በምን ይለኛል በሚል ነው ሁለቱም እስካሁን ያሉት እንጂ there is no love honestly speaking ለአሞራው ክብር ሲባል I don't think she's happy not ብያላስብም ለክብር ሲባል በውስጥ ብዙ የተቋቁ ስራዎች እንዳሉ እኔ ተከክል ንብረት ካለማ ንብረት ካለብሽ እዛው ካለበት ከተማ ላይ ሆኖ እየርሽ አሳድጊ በላይሽ ላይ ነው የሚጠብስብሽ እዚህ መጥቶ ሲኞሪታ የዴዚ እናት ማስፈራሪያ አይደለም ማስፈራሪያ በአማርኛ ጽሁፍ በልጁ አካውንት እንደሚደርሳት ታውቂያለሽ ዴዚ እኮ ልጅ የአማርኛ ጽፍም ማን ነው እየሰደበኝ ያለው ብላትን ነበር አሉ ይሄንን ታውቃላችሁ እኮ አየው እኮ የተቀረጸው የላከችውን ቮይስ እኮ ንዛዜ ቮይስ እኮ በሙሉ እኮ ነው የሰማሁት ስንት ቪዲዮ ስንት ቪዲዮ እኮ ነው የሰማሁት እኮ ስንት ቪዲዮ በነገራችን ላይ ዲሲኞ እኔ ማወራው ያለባትን አብይ አንጠለጥልሻለሁ ብሏታል አንጠለጥልሻለሁ ዝቶባታል እኔ ስለነሱ ሳይሆን እኛ እዚህ ጋር ስናወራ ምናልባት የሚደብራችሁ ሰዎች ምናምን ልትኖሩ ትችላላችሁና እኛ የምናወራው ደኔክስ ያለው ጄኔሬሽን እንዳይጎዳብን ነው አብሶ በሀበሻ ካልቸር ያደገ ሰው እናቱን የሚወድ ሰው እናት እንደዚህ ስትደረግ ምን ማለት እንደሆነ ይታወቃል በሱ በኩል የነበራችሁ ትልልቅ ሰዎች አላችሁ ራይትና ራሱ ፎጣ ለብሳችሁ ብዙ ነገር የምትሰሩ ሰዎች በጣም በዚህ ጋር ሲቀደድ በዚህ ጋር ለመድፈን በዚህ ጋር ሲቀደድ በዚህ ጋር ለመድፈን አሁን አሳብቆባችሁ ወጥቶ ገርጥቷል እውነታው ገባችሁ አይደለ ስለዚህ በሌላ ሰው ላይ ሀፕን ሲያደርግ እንዴት ሐሳብ እንደምትሰጡ እንዴት እንደምታብጠለጥሉ እናውቃለን ሌላ ድጋሚ ስተቶች እንዳይደገሙ እንጂ ምናወራው የነሱ ኦሬዲ እኮ ሀፕን አደረገ እስከ መጨረሻው ስኬት አሜሪካንም ከገባ ውርስም ካለ ውርሱንም ጥርቅ ካረጉ በኋላ ዞር ብሎ አያዋትም የአሜሪካ ሀገር ሁሉ ነገር በዳን ያለው 30 ዓመት እኮ ነው አንድ ቤት ከፍሎ ለመጨረስ የሚፈጀው ባንክ ነው የሚወስደው የምን ውርስ ነው አፈርድቺ ነው በልታ የምትሰራው ህይወቷን አበላሸች ዴዚ አሜሪካ ያላችሁ ሰዎች እኮ ደስ ነው የምትሉኝ እኮ ሆቴል ነው ምናምን ልትከፍት ሄዳ ነው እኮ አሉ ቡና ቤት ይሁን ሆቴል ኢትዮጵያ ሬስቶራንት በጣም ታሳዝነው መንገዷ በቃ ባጭር መቅረቱ በጣም ያሳዝናል ሞቶ ሲያወራ በጣም ነው የሚያዝነው ዛሬ ጠዋት እያየሁት ነበር እያወጣ ነው ቮይሱን በሙሉ ወደ 200 ቮይስ ሜሴጅ ምናምን አለ የሷ ለምንዋታል ዴዚ ማን ይለምናት ሞን ብዙ ሞክሯል ማን ነው ስሙ የሚባለው ሞን እንደውም እኔ ሴቶችን ድሮንትን ሲል ነበረ በዚህ ነገሩ በጣም ገረመኝ ቆም ነገርኛ ነው እንዴ ብዬ ለምን ድሮን ታውቂያለሽ ወደሱ የሄደችው ወደ ሁሉ እኮ ሄዳለች ሴትየቷ እኮ ወደ ሁሉ ሄዳለች ያልሄደችው የለም እኮ ግራ ገብቷት መጨረሻ ላይ ሁሉም ጸጥ ሲሏት ምናምን ሲሏት እስኪ እሱ ምናልባሽ ትንሽ ይሻል ይሆን ምናምን ብላ ነው የሄደችው ግን እሱ ደግሞ እግዚአብሔር ይስጠው
ህይወት ሙሉ በቃ ደስታ ይሆን እንደዚህ አይነት ነገር ሰው በተቸገረበት ሰዓት አለው የሚል ሰው ትልቅ ሰው ሲኞሪታ ልስን ወንጀል እንዳይወጣ ስህተት እንዳይወጣ ልክ ለሴትዮዋ ያሰቡ ይመስል የመጀመሪያ ፒን ኮዳቸው የነበረው ዴዚ ራሷን ልታጠፋ ነው በቃ ተዋት። አሁን ደግሞ ሴትዮዋ ትረፍ ዴዚ ልገሏት ነው እሷ እኮ እርጉዝ ናት። ለሴትዮዋ አላሰባችሁላትም እኮ የኔ ወርቅ። አሁን ላይ ኮዳችሁን ቀይራችሁ እናንተው ገዳይ እናንተው አሰዳቢ እናንተው አሸማቃቂ እናንተው ቁጥር 1 ቪዲዮ ሰርታችሁ ነፍስ ይማር ያላችሁት እናንተ ናችሁ። ዳስ ዋይ ነው በጣም አይ ዊል ሄት ዩ ጋይስ። ማን ሚዲያ ላይ ሲያሰድባት እንደነበረ እናውቃለን። ማን ቁጥር 1 ወጥቶ የዴዚ እናት ላይ ቪዲዮ እንደሰራ እናውቃለን። ህሊናችሁ ይወቅሳችኋል። መታችሁ እዚህ ጋር ተረፍበት። አሌክስን ታፈቅሪዋለሽ በልጅሽ ትቀኛለሽ ስትብሉ ግሩፕ ከፍታችሁ በግሩፕ እየመጣችሁ ልክ ስለኮ ሚዲያ ላይ ያዋረዳችኋት ቀን እኮ የዛኔ እኮ ነው የሞተችው። አሁን እኮ አረፈች እኮ አሁን እናት የሞተችው እኮ የዛኔ እኮ ነው። ዩ ጋይስ ምንድነው የምታወሩት? የዴዚ እናት እኮ የሞተችው እኮ ቆየች እኮ። በቁሟ እኮ ገደላችኋት እኮ። ልጇን አንድ ፍሬ ልጇን በስስት የምታያትን ልጅ በካሜራ ጀርባ ልጇ ቁጭ ብላ ጎንበስ ብላ አፈቅርሻለሁ እያለ እስኪ አስቢው። ልጅሽ አጠገብ የልጅሽ እጮኛ በድፍረት አፈቅርሻለሁ እያለ ፍቅር ሲገልጽልሽ አያምን ሲኞሪታ አያምን? አንቺን አስቀምጦ ልጅሽ ሲጀናጀን ክብርሽን ካፈር ደባልቆ ዩ ጋይስ ጤነኛ ናችሁ? ግን ቪዲዮ አየሁት እኔ ራሴ አያምን? የት ነው የጠፋሽው? እናቲቷ እንደዚህ ብላ ቁጭ ብላ እንደዚህ ብላ ላይቭ ላይ የተቀረጸ እንደዚህ ብላ ቁጭ ብላ ከኋላ አስታወስኩት። እሱ ቪዲዮ አየሁት። እሱ በኋላ እርግጠኛ ነኝ ዴዚም አሌክስም መቼም እናታችሁ ከሞተች በኋላ አይናችሁን በጨዋታ አጥባችሁ እርግጠኛ ነኝ አንድ አበባ ልትሉ አትመጡ። በእርግጠኝነት ህሊና ካላችሁ እንዳመጡ። እነማን ናቸው ሁለቱ? በምን ሊኖሩ ምን ህይወት አላቸው? ካላንድ አበባ ማለት ምን ህይወት? የትኛው ተምረው ነው? የትኛው ሰርተው ነው? የትኛው ስራ ፍቃሪ ሆነው ነው? በምን ሊኖሩ ነው? እንደዛ ካላሉማ ይጣላሉ እኮ። እንደ የሚፈልጋት እኮ ዴዚን እኮ ለመለመኛ ነው። ሌላ ምን አለ? እሷን ቁጭ አድርጎ እዛ አንድ አበባ ላኩ፣ አንድ እንትን ላኩ፣ ዴዚ እንደዚህ ያምሯታል ምናምን ነው የሚለው እኮ። ሌላ ምን አለ? በዚህ አጋጣሚ ሪከርደሮች ሁለት እድሜያችሁን ያርዝመው። እውነት እኔ በፊት ሪከርደር እጠላ ነበረ በእውነት ካርቦን እንዳለ ውጥት ሪከርደሮች እውነት እድሜ ይስጣችሁ። አቦ እናመሰግናለን። እናንተ እጃችሁ በቃ ስራችሁ እግዚአብሔር በቃ ይባርክላችሁ፣ አካውንታችሁ ይደግላችሁ።